ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ ዛሬ ከፈታችሁ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በድጋሚ በአክብሮት እየጋበዝን እሁድ ከተደረጉ የኤፍኤ ካፕ ጨዋታዎች መካከል በብዙ መልኩ ልንወያይበት ጊዜና ቀጠሮ ከያዝናቸው ጉዳዮች ጋር ተያያዥ የሆኑ ትላልቅ እግር ኳሳዊ ክስተቶችን የተመለከትንበት የሚካኤል አርቴታ አርሴናል በሜዳው ዊገን አትሌቲክስን አስተናግዶ 4-0 በሆነ ሰፊ ውጤት በእንግሊዝ ፕሪሚየር ሊግ ቡድን በታሪክ መዝገብ ላይ የተጻፈ አስደናቂ የመጀመሪያ 30 ደቂቃ የተቆጠሩ 4 ግቦች የዚህ ጨዋታ ልዩነት ነበሩ። በዚህ ጨዋታ ዙሪያ ለናነሳው ካሰብናቸው ነጥቦች ጋር በቀጥታ ተያያዥ የሆኑ በርካታ ነጥቦችን የተመለከትንበት የበለጠ አድቫንቴጁን የከፈተልን ለመወያያነት ትናንትና ለአድማጮች ባቀረብነው ጥያቄ መሰረት የኤቤሪቼ ኤዜን ታክቲካዊ ጉዳይ የመብቴ የተጫዋቹ በአርሴናል ቤት ያለፉት 15 ጨዋታ ምንም አይነት የግብ ተሳትፎ ለማድረጉ በብቃት ደረጃ አስተማማኝ አይደለም፣ ይዜ ፈረመበት በርካታ ጉዳዮችን ከብሬንፎርድ ጨዋታ በኋላ በተለይ ተጫዋቹ ሜዳ ውስጥ ወክ ያደርጋል፣ ኳሶች ላይ ሪያክት የሚያደርግበት መንገድ በርካታ ትችቶች ተሰንዝረዋል። እነዛ ጉዳዮች ግን ታክቲካሊ ስንመለከት የኢዜ ብቃት መውረድ ሳይሆን ታክቲካሊ የሜዳ ውስጥ ኃላፊነት ነው። ይህን ፕሮግራም እንድንሰራ ከፈለጋችሁ በኮሜንት መስጫ አስቀምጡልን ብለን ነበር። ባልነው መሰረት እንግዲህ ደጋፊዎች እንዲሰራ ጥያቄዎቹን አቀረቡ። ትናንት ምሽት ደግሞ ኤቤሪቼ ኤዜ ምናልባት በአርሴናል ቤት ልናነሳው ካሰብነው ሀሳብ ጋር አሁን ስናነሳ ምናልባት ከ2 አሲስት ማድረጉ ጋር ተያይዞ እንዳልሆነ በግልጽ የሚያረጋግጥና ልናነሳው ያሰብነውን ሀሳብ ሚካኤል አርቴታ ደግሞ በሜዳ ውስጥ ቀደም ብሎ ተግብሮ የእኛንም ሀሳብ የበለጠ ያጠናከረበት የአርሴናል የ4-0 ድልና አስደናቂ የ4 ዋንጫ አሸናፊነት ጉዞ ህልም ኳድራፕል በአርሴናል ቤት ዘንድሮ ቢታሰብ ሊያስገርም አይችልም። መታሰቡም ደግሞ አሁን ቡድኑ ከሚያሳየው ወቅታዊ ጥንካሬ እንደ ቡድን ጠቅለል አድርገን በየዲፓርትመንቱ ንጽጽር ውስጥ በርካታ ነጥቦች ውስጥ ከመግባት ይልቅ እንደ ቡድን የአርሴናል ምስል ምን ይመስላል የሚለውን ነገር ከተመለከትን የዘንድሮን ሲዝን በ4 ዋንጫ ለማጠናቀቅ ሀሳብ ፕላን ቡድኑ ቢዝ ሊያስገርም አይችልም። ምክንያቱም አያስገርም። ለምን? ከሌሎች ቡድኖች ጥንካሬ የአርሴናል በብዙ ርቀት ስለተሻለ፣ ምክንያቱም የቡድን ግንባታው ቲም ዳይናሚክስ ስለሆነ የሚወዳደርበት ውድድሮች ላይ የሚያሳየው ሲሪየስ የተፎካካሪነት ባህሪና ጨዋታዎችን ለማሸነፍ የተጫዋችን የተጋጣሚ የቡድን እንቅስቃሴ ባህሪን እንዴት ሜዳ ውስጥ በመጀመሪያ 10-15 ደቂቃ አዳፕት አድርጎ ሪያክት ለማድረግ አዲስ የጨዋታ ስታይል ወይም አዲስ ቻሌንጅ ካልገጠመው በቀር የሚካኤል አርቴታ አርሴናል ባለው የዘንድሮ ሲዝን 25-26 ስለ ኮንሲስታንሲ አንዱ ማሳያ ነው። ምንም ጥያቄ የማይቀርብበት የኮንሲስታንሲ ምልክት ነው። ስለዚህ የሚካኤል አርቴታ አርሴናል ወደ ኤፍኤ ካፕ ሌላኛው ዙር የተሻገረበትን የ4-0 ድልና ሰሞነኛው የኤቤሪቼ ኤዜን ሚና ከታክቲካዊ ነጥቦችና አንዳንድ ምስሎችንም እያስደገፍን ምስሎች ምናልባት በምናነሳው ቶፒክ ላይ እኩል ተያያዥ ሆነው በስክሪናችን ላይ ላይታዩ ይችላሉ። ነገር ግን ከምናነሳው ሀሳብ ጋር እያያያዛችሁ እንድትመለከቱ በአክብሮት እንጠይቃለን። አርሴናል እንግዲህ በምሽቱ ጨዋታ 4-0 ሲያሸንፍ 11ኛ ደቂቃ ላይ
በአስደናቂ የፔኔትሬሽን ፓስ ኤቤሪቼ ኤዜ ለኖኒ ማዱዌኬ አመቻችቶ አቀበለ። በግሩም አጨራረስ ይሄ በዚህ ሳመር በተጠናቀቀው የዝውውር መስኮት በሳመር የፈረመው ምርጡ የክንፍ ዴብዝን ከፍ ባደረገበት በዘንድሮ ሲዝን በተለይ ለአርሴናል ጥሩ የቦታው ላይ አማራጭ በመሆን እንዲሁም በተጨማሪ ባለፈው ሳምንትም ብዙ እየተወቀሰ ሜዳ ውስጥ ቆይቶ በመጨረሻም ትችቱንም ተቃውሞንም በአብዛኛው መልኩ ያረገበ ግብ አስቆጥሮ ከሜዳ ተቀይሮ የወጣው ኖኒ ማዱዌኬ ለተከታታይ 2 ጨዋታ በአርሴናል ማሊያ እንግዲህ በሊግ እና በሊግ ካፕ ግብ ማስቆጠር ችሏል። 18ኛ ደቂቃ ላይ በ7 ደቂቃ ልዩነት አንድ አይነት ፓስ ሲኩዌንስ ያለው ግን ስፔሶችን ያማከለ ተጨማሪ ሌላ የፔኔትሬሽን ፓስ ኤዜ ያደረገ 18ኛ ደቂቃ ላይ ማርቲኔሊ ያስቆጠረ፣ 23ኛ ደቂቃ ላይ ሃንት አስቆጠረ። ከዛን በመቀጠል እንግዲህ ጋብሪኤል ጄሱስ በግሩም አጨራረስ ከክርስቲያን ኖርጋርድ የተሻገረለትን ኳስ አስቆጠረ። አርሴናል ከ11 እስከ 27 ደቂቃ ባለው ነው የመጀመሪያ 30 ደቂቃ እነዚህን ግቦች ደግሞ ለማስቆጠር 17 ደቂቃ ብቻ ነው የፈጀበት 4 ግብ ለማስቆጠር። በመጀመሪያ 30 ደቂቃ 4 ግብ፣ በመጀመሪያ 17 ከ11 እስከ 27 ደቂቃ ድረስ በ17 ደቂቃ ውስጥ 4 ግብ አከታትሎ በማስቆጠርም አስደናቂ አጀማመር ነበር የሚካኤል አርቴታ አርሴናል 30 ደቂቃውን ማሳለፍ የቻሉ። ከዛም በኋላ ኤክስፐሪመንታል ጌም አደረጉት። የተለያዩ ታክቲካዊ ጉዳዮችን እየሞከረ ፍሌክሰብል ለማድረግ የነበረው ሙከራና የአርሴናል ቲም ዳይናሚክስ በምሽቱ ጨዋታ ከትናንት በስቲያ በእነዚህ 2-3 ቀናት ወደኋላ የሰራናቸው ፕሮግራሞች አሉ። የ2023/24ቱ የቡድን አስቆጣሪነት፣ የ2022/23ቱ የተከላካይ ክፍሉ ያልተጠናከረ አታኪንግ ሰርዱ ግን ለማስቆጠር የማይቸገርበትን ታክቲክስ እናነሳ ነበር። ስለ አርቴታ የቡድን ግንባታ ቲም ዳይናሚክስ እና የትናንትናውን የ17 ደቂቃ 4 ግብ ስመለከት በግሌ ትዝ ያለኝ የ2022/23ቱ ቡድን ነው። ይሄ በተለይ የመጀመሪያ 30 ደቂቃ ተጋጣሚን ፋታ የሚነሳበት ግብ ለማስቆጠር ጥርሱን ሞርዶ የመጣ የትኛውንም እድል ወደ ግብ ለመቀየር ከፍተኛ ቻንስ ያለው የማጥቃት ፍላጎት በእጅጉ የሚታይበት የሚንጸባረቅበት የአርቴታን ያን ቡድን ነበር። በመጀመሪያ እነዛ 17 ግቦች ላይ የተመለከት ነው የ2022/23ቱ ከእረፍት በፊት ጨዋታን ለመግደል የሚያደርገው ርብርብ እንዲሁም በወቅቱ ዋንጫውን ሲያወጣ አንዳንድ ጉዳዮች የተነሱት ፈርስት ሃፍ አርሴናል ኢንጌም ማኔጅመንቱ ላይ ኦቨር ኢነርጂ ሜዳ ውስጥ መጠቀሙ ዋጋ አስከፍሎታል የሚሉ ተቺዎችም ነበሩ በጊዜው። ነገር ግን በምሽቱ ጨዋታ ከተመለከትኳቸው ጉዳዮች መካከል ተጋጣሚው ዊገን ሆነ የኔሽን ዋይድ ለምን የነን ሊግ ቡድን አይሆንም? አንድ ቡድን ኤክስፐሪመንታል ሙከራው ውጤታማ ሲሆን እዛ ጋር የሚታዩ ጤናማ ቅንጅቶች ስላሉ ስለ ተጋጣሚው አይነት ሳይሆን ይሄ ቡድን ይዞ የመጣውን ያጫወት ሲስተምን እስቲ በተወሰነ መልኩ እንመልከት። በተለይ ኳስን ቢልድአፕ ሲያደርግ 5 ተጫዋች ሲያጠቃ 5 ይሄ 5 ፍሮንት 5 አታክ ከኋላ ቢልድአፕ 5 ተጫዋች። ስለዚህ በ5 የሚደጋገፍ የሜዳ ውስጥ እንቅስቃሴ በጣም ይሄ ፍሌክሲብል የመሆን ባህሪ የታየበትም ምሽት ነበር ለሚካኤል አርቴታ አርሴናል እና በ7 ደቂቃ ልዩነት ኢዜ 2 አሲስት ማድረጉ የሚያስገርም ነው። በ11ኛ ደቂቃ ከዛም በኋላ 18ኛ ደቂቃ እንዴት የሚለው ጉዳይ ምላሽ ያስፈልገዋል መነጋገሪያ አርዕስት ስለመረጠ እና አርሴናል የመጀመሪያ የፕሪሚየር ሊግ ክለብ ነው ከ1992-93 በኋላ በመጀመሪያ 30 ደቂቃ በኤፍኤ ካፕ 4 ግቦችን በማስቆጠር ጨዋታው ሊጀምር ሲል በወጣው አስተላለፍ መሰረት ማይል ሉዊስ ስኬሊ አማካይ፣ በሪካርዶ ካሊፊዮሪ ግራ ፉልባክ በመሆን ነበር ጨዋታውን የጀመሩት። ለመጀመር ምርጥ 11 የወጣው ማሟሟቂያ ላይ እንግዲህ ካሊፊዮሪ በድጋሚ ጉዳት ማስተናገዱን ተከትሎ
ማይልስ ስኬሊን ወደ ኋላ በመመለስ ቡካዮ ሳካን አርቴታ ወደ ምርጥ 11 አካቶ ነበር። ኬፓ አሪዛባላጋ፣ ቤን ዋይት፣ ሳሊባ፣ ሙስኬራ እና ሉዊስ ስኬሊ ከኋላ አራቱ ተከላካዮች፣ ክርስቲያን ኖርጋርድ እና ኤቤሪቺ ኤዜ፣ ቡካዮ ሳካ ከፊት ለፊት በኩል ኖኒ ማዱዌኬ፣ ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ ነበሩ። ኢዜና ሳካ የኖርጋርድ የአማካይ ክፍል አጣማሪ ሆኑ። ኢዜ እንደ ግራ 8 ቁጥር ተጫዋች ወደ ደብል ፒቮት ኢን ኤንድ አውት እየሆነ ሳካ ደግሞ የበለጠ አድቫንስ በመሆን ወደ 10 ቁጥር ተጠግቶ ከ2020 በኋላ ለመጀመሪያ ጊዜ ሳካን 10 ቁጥር ላይ ተመለከት ነው። ታስታውሳላችሁ በ2020 የአርቴታ ሳካን 10 ቁጥር ላይ በደንብ ሞክሮታል። 2-3 ጨዋታ ላይ እናስታውሳለን በዚህ ፖዚሽን ላይ ተጫዋቹ ሲጠቀምበት፣ ግን በወሳኝ ጨዋታዎች ላይ ስላልነበረ በዛ ቦታ ላይ ይቀጥላል የሚል ተስፋ አልነበረም። ወደ ተፈጥሯዊ ፖዚሽን ይመለሳል የሚል ግምት ነው። ግን አርቴታ ለምንድን ነው 5ቱን የአታኪንግ ሰርድ ተጫዋቾችን በአንድ ጨዋታ ማሰለፍ የፈለገው? እስቲ ከትናንት በስቲያ የለቀቅነው ቴምብሌን ራሱ ተመልከቱ። ጄሱስ የለበትም፣ ኦዲጋርድ ነው ያለበት። ኦዲጋርድ በዚህ ጨዋታ ያልገባው ጉዳት ስላጋጠመው ነው። ግን 5ቱንም አርቴታ አሰልፏል በሜዳ ውስጥ አይደል? ትናንትና በነበረው ቴምብሌናችን ላይ ተመልከቱ። እነዚህን 5 ተጫዋቾች ሰርቪስ በደንብ ፋይናል ሰርድ ላይ መስጠት አለባቸው። የጎል ሬንጃቸው ከማንቸስተር ሲቲ ጋር ሲወዳደር ዋንጫ ለማንሳት እንደሚጓዝ ቡድን ይሄ ቁጥር ጤናማ አይደለም። በደንብ በቀሪ 12 ጨዋታዎች ሊሻሻሉ ይገባል ብለን በአርሴናል በኩል ያነሳነው ነጥብ ነበር። በምሽቱ ጨዋታ እንግዲህ አርቴታም የኛም ፕሮግራም ትራንስሌት አድርጎ ያደመጠ ነው የሚመስለው። 5ቱንም በአንዴ ነው የተጠቀመው በአንድ ጨዋታ። ግን ለምንድን ነው በምሽቱ ጨዋታ ኢዜ የፈጠነ አሲስት የፈጠነ የግብ ተሳትፎ በሜዳ ውስጥ በነበረው እንቅስቃሴ የበለጠ ኤቤሪቺ ኤዜ ለምን ነፃነት አገኘ? እሺ ያለፉት 15 ጨዋታዎች ለምን ነፃነት አላገኘም? የጨዋታው ባህሪስ የሚካኤል አርቴታ ታክቲካዊ ስህተት ወይስ የኤዜ ፍላጎትና ተነሳሽነት? አንድ ጉዳይ እዚህ ጋር አጥርቶ ለማለፍ ኢዜ በማቲካሽ ኦቨርላፕ ላይ አለመከላከሉን በቪላ ጨዋታ ከጨዋታ በኋላ ታክቲካዊ ግምገማ ላይ አርቴታ አንስቷል። ይሄን እና አይ ስፖርትም አትሌቲክስም ዘግቧል። መነሳትም ስላለበት ፖዚሽናል ሺፍት ሲደረግ ሁሌም የተጋጣሚ ሙቭመንት የቡድን አጋሮችን ፖዚሽን አንድ ተጫዋች ማየት አለበት። በደፈናው አይከላከልም፣ በደፈናው አያጠቃም። ምክንያቱም የራሱን የቡድኑን ሪትም እና ታይሚንግ መጠበቅ ስላለበት። ግን ኢዜ ላይ በዛች ፖዚሽን ምክንያት አርቴታ ቂም ይዞ ነው የሚለው አስተያየት እግር ኳስ ውስጥ እኮ ነው ያለ ነው። እግር ኳስ አንድ የ90 ደቂቃ ከተጫወቱ በኋላ እንደማይመለስ ፕሮፌሽናሊዝም ውስጥ ሳይኮሎጂካሊ ተጫዋቾች ተገንብተው ነው የሚገቡት እና በዛ በቂም በቀል የግል የራሱ ተጫዋች ላይ ያውም ኤክስፒሪየንሱ ከፍ ያለ ዋንጫ ሊያስገኙልኝ ይችላሉ ብሎ ቡድኑም አርቴታም አምኖባቸው ያመጣቸውን ተጫዋቾች አንድ ስህተት ሰርታል በሚል ምክንያት ብቻ እንደዚህ አይነት ታክቲካዊ ውሳኔ አይወስም። እንደዚህ አይነት ሀሳቦች አርቴታ ውስጥ ቢኖሩ ማርቲኔሊ መሰናበት ያለበት ከአርሴናል 2022-23 ነው ማለት ነው። እንዴት እንደዛ ይሆናል? ይሄ እኮ እግር ኳስ ፕሮግረስ ሂደት ነው። ዛሬ ላይ እኮ አርቴታ የ4 ዋንጫ ተፎካካሪነትን ሲያገኝ በፕሮሰስ የመጣ ነው። ትረዘ ፕሮሰስ አይዲዮሎጂ ነው፣ ወደ መሬት አውርዶ ነው። ኦለር ነቲንግን ዶክመንታሪ ካያችሁ የአርቴታ ፍላጎት አሁን ላይ እያየ ነው። ገና የእሱ መገንባት የፈለገውን ቡድን አይደንቲቲ ገና እያየ ነው። ስለዚህ እንዲህ አይነት ውሳኔዎችን በአንድ ጨዋታ አሰልጣኙ ያስተላልፋል ተብሎ በጭራሽ አይጠበቅም። ኬት የመጣ መረጃ እንደሆነ ብዙም ጥቆማው ግልጽ ባይሆንም ግን አርቴታ አንድ ኳስ ተሳስታል ብሎ አይደለም ኤዜን ከቡድን ምርጥ 11 ያወጣው ወይም ኦዲጋርድን ቅድሚያ የሚሰጠው። ከዚህ በፊት የምናነሳው ጉዳይ አለ። በኤዜ በኩል ግን ስላላነሳን የምሽቱ አስደናቂ ጨዋታ አሁን ኤፍ ኤ ካፕ ይሄን ያክል ትንተና ያስፈልገዋል ወይ ሊባል ይችላል። ምክንያቱም
ዊገን ነው ተጋጣሚው ምናምን በቀጣይ ጨዋታ እናያለን ቀጣይነት ይኑር አይኑረው የሚሉ ጥያቄዎች እንደሚፈጠሩ ይገባኛል። ግን የኢዜን ጉዳይና በዛች 30 ደቂቃ ውስጥ ምን ቢፈጠር ነው? ምክንያቱም ያ ቡድን ነው፣ አንድ ክለብ ነው፣ ስትራቴጂ አለው፣ የቡድን ቅንጅት አለው የሚያድግ ግን የውድድሩ ደረጃና የተጋጣሚዎቹ መጠን ተመጣጣኝ አለመሆኑ የተጋጣሚዎቹ ክላስ ተመጣጣኝ አለመሆኑ ልዩነት ሊፈጥር ይችላል። ግን ኮን አይደለም ሜዳ ውስጥ ያለው ተጫዋች ነው። ተጫዋች ደግሞ በሃይ ሌቭል እንደዚህ አይነት ውድድሮች ላይ ሲጫወት ምን አይነት ስትራቴጂ ክለቡ ይዞ እንደሚመጣ ተረድቶ ነው የሚመጣው። ቢያንስ እንቅስቃሴ በአርሴናል ደረጃ ዊገን ባያደርግ የአርሴናል እንቅስቃሴ ለመመከት የተቻላቸውን ለማድረግ ይመጣሉ። ስለዚህ ተጋጣሚው ምንም አይነት ቢሆን ውድድሩና ሜዳ ውስጥ ይዘው የቀረቡት ሀሳብ ግን ታክቲካዊ መንገድ ሳይኖረው እንዲሁ ዝም ብሎ ሜዳ ላይ አይበተንም። ስለዚህ ጉዳዮችን ጠለቅ ብለን መመልከት ያስፈልጋል። 4-0 በ30 ደቂቃ በ17 ደቂቃ ውስጥ የተቆጠሩ 4 ግቦች፣ 2 አስደናቂ የፕሮግሬሲቭ እና ፔኔትሬሽን ፓስ በኢዜ በኩል ተከታታይ፣ እንዲሁም ክሪስቲያን ኖርጋርድ ተመሳሳይነት ያለው ፓስ። አርቴታ ለምንድን ነው እነዚህ ፓሶችን በሊጉ ላይ ማይጠቀመው? እሺ ሊጉ ላይ በደንብ ተመልከቱ። ይሄ ፓስ ከስንት አንዴ ነው አርሴናል የሚያደርገው አይደል? እና በአብዛኛው በቅርብ ሳምንት የቡድኑ ደጋፊዎችም ፍራስትሬት ያደረጉት በምንድን ነው? ለምሳሌ በሰንደርላንዱ ጨዋታ ከቦክስ ውጪ ሹት ዙቢመንዲ ያስቆጠረ፣ ሃቨርት ለጊዮኬሬስ አሲስት ሲያደርግ ቦክስ ውስጥ ነው። ማርቲኔሊ ለጊዮኬሬስ አሲስት ሲያደርግ ቦክስ ውስጥ ነው። ከሰንደርላንድ ጋር የተቆጠሩ ግቦችን ስናይ ጄሱስ ያስቆጠረውን፣ ቪክቶር ዮኬሬስ ያስቆጠረውን ራሳቸው መረብ ላይ፣ ዙቢመንዲ ቦክስ ላይ ነው። እንቀጥል። ሌሎች ጨዋታዎች የብሬንፎርድም ጨዋታ ቦክስ ላይ ነው። ማለት ፔኔትሬሽን ፓስ አይደለም፣ ቦክስ ክሮስ ፓስ ነው፣ ወይም ቦክስ ውስጥ የተደረገ ፓስ ነው። እንደዚህ ከ30 ሜትር 29 ሜትር ላይ የተደረጉ ፓሶች አይደሉም፣ ወይም ከዊንግ ላይ ክሮስ የተደረገ ነው። ለምንድን ነው ይሄ ፔኔትሬሽን ፓስ አርሴናል ቤት ውስጥ የጠፋው ብላችሁ ጠይቃችሁ ሊሆን ይችላል። ከዚህ በፊት ስናነሳ ነበር የኦዲጋርድ አማካይ ክፍል ውስጥ መኖር አርቴታን የሚያግዘው ያልተጠበቀ ብሬክ ዘላይን የሆኑ ፓሶችና ስሩ ፓሶችን ማድረግ ስለሚችል የማያቋርጥ ፕሬሲንግ ስለሚያደርግ ሜዳ ውስጥ ኦፍ ዘ ቦል ሬቱ አርቴታን እንደምታውቁት ኦል ኦር ነቲንግ ላይ ዱዌሎችን መሸነፍ ያበሳጨኛል ምናምን እያለ በጣም ቡድን ላይ ነጥብ እንደ አሳልፎ እንደ መስጠት ነው ዱዌልን መሸነፍ። የዱዌልን ካራክተር ማጣት ሜዳ ውስጥ በጭራሽ አልፈልግም እያለ ሲጮህ ነበር ተጫዋቾች ላይ። በትልቅ ሌቭል መወዳደር ከፈለጋችሁ ከትናንሹ ጉዳይ አንስታችሁ ትኩረት ስጡ እያለ ሲጮህ ነበር። በዚህ መሰረት እንግዲህ ስትራቴጂውን ስታዩ የሜዳ ውስጥ አርቴታ ዊገን ተጋጣሚው ስለሆነ አይደለም፣ ለኤክስፐሪመንት ትናንት እንዳነሳ ነው ይሄ ሞመንተሙን ሪሴት ለማድረግ ለተጫዋቾችም ሮቴሽን ብቃታቸውን ፊትነሳቸውን ማደግ ያለበት ተጫዋች ደግሞ ደቂቃ እንዲያገኝ የተፈጠረ አድቫንቴጅ። ለዚህ ነው የኤፍኤ ካፕ ጨዋታ መምጣት ከየትኛውም ቡድን በላይ ለአርቴታ ነው አድቫንቴጁ ስለ ነበር። በትናንትናው ጨዋታ እንግዲህ ከሜዳ ውስጥ ከተመለከትነው ጉዳይ መካከል የኤዜ ሁለቱም ፓስ የተደረገበትን ፖዚሽን እስቲ መነሻ እናድርግ። ይሄን ፓስ ኢዜ ሳያደርግ ቀርቶ ነው እንደ አርሴናል ቤት በዘንድሮ ሲዝን 2-3 ጨዋታ እናንሳ። ባየር ሙኒክንና ማንቸስተር ሲቲ 2 ትላልቅ ጨዋታ ኢዜ የትኛው ፖዚሽን ላይ ሆኖ ነበር አሲስት ያደረገው? እስቲ ወደኋላ መለስ ብላችሁ አስታውሱ። ኤሪያው ተመሳሳይ ነው አይደል? በምሽቱ ጨዋታ እሺ፣ በዛሽ ጨዋታ በእለቱ የነበሩ ተጫዋቾችን ጥራትና የሜዳ ውስጥ እንቅስቃሴን ተመልከቱ። አርሴናል ከተከላካይ ጀርባ የሚጣሉ ስፔሶችን ያገኘባቸው ጨዋታዎች ናቸው። ሲቲ ለሰከንዳት ከባክ ሲክስ በጋርዲዮላ ታሪክ ውስጥ አርቴታን ፈርቶ እግር ኳስ እኮ ያላሳየን ተአምር የለም። አፈግፍጎ በራሱ ቦክስ በ6 ተከላካይ ቀሪ 30 ደቂቃ ሲከላከል ያየንበት ጨዋታ ላይ በአንድ ታይሚንግ ሞመንት አርሴናል ወጣ ሲል ግን ሜዳ ውስጥ የክሬቲቭ አማካይ አንሶ አይደለም።
ሜዳና ስፔስን የማየት ንቃትና የፋይናል ሰርድ ክሬቲቪቲ አቅም ብስለት፣ ይሄ በቦታው ላይ የበለጠ ማቹርድ በመሆን በሚያገኙት ነፃነት የሚያዳብሩት ኤክስፒሪየንስ የተጫዋቾች ማደግን የተመለከትንበት የኢዜ ፓስ ነበር ለማርቲኔሊ። 1-1 ሆነ ጨዋታው ከሙኒክ ጋር። ከዛ ውጪ በደንብ የምናስታውሰው ምንድነው ሪካርዶ ካላፊዮሪ በዳይሬክት አታክ ከተከላካይ ጀርባውን በተፈጠረ ስፔስ ለኢዜ ክሮስ አደረገ። በግራ እግሩ ማይነስ አድርጎ ማለይ በመጀመሪያ ዙር አካባቢ ነው ካልተሳሳትኩ ኖቲንግሃም ላይ ማይነስ ያደረገውን ኳስ ጊዮከሬስ አስቆጠረ። ግን ምን ነበረው? ስፔስ ነበረው። ስለዚህ ስፔስ ባሉበት ጨዋታዎች ሁሉ የኢዜ ብቃትና የግብ ተሳትፎ አሲስት የማድረግ ይሄን ፓስ አይተነዋል። እሺ ግብስ አሁን ለምሳሌ ተጫዋቹ አስደናቂ ኳሊቲውን ቶትናም ላይ አሳየ፣ አልተመለሰ። ለምን? የቶትናሙ ጨዋታ በተለየ ሁኔታ ለኢዜ ከፍተኛ ግብ ማስቆጠርና ሶስቱም ግቦች የተቆጠሩት ፖዚሽን አንድ አይነት መሆናቸው ደግሞ የሚያስገርም ነው። 10 ቁጥር ቦታ ላይ አንድ ተጫዋች የ10 ቁጥር ፖዚሽን ተጫዋች እንዲገኝ የሚፈለግበት ዋናው ኤሪያ ላይ የሚመለሱ ኳሶችን የሚመታበት ለቡድን አጋሮቹ አመቻችቶ የሚያቀብልበት ዋና የማጥቃትና ጨዋታን የመግደል ፖዚሽን የሁለቱ ክንፍ ባላንስ የሆነበት ሴንተር ላይ ነው ሶስቱንም ኳስ ያስቆጠረው። ታስታውሱ እንደሆነ ከቶትናም ጋር 2 ታክቲካዊ ሽፍት ጉዳዮች አሉ አርሴናል ቤት። እያንዳንዱን ነጥብ አንድ በአንድ ካነሳን ኢዜ በሜዳ ውስጥ የሚሰጠው ሚና ነው እንጂ ተጫዋቹን ያጠፋው የኢዜ ብቃት ወርዶ እንዳልሆነ እዚህ ጋር እንመለከታል። ለምሳሌ ይሄ ተጫዋች ከቶትናም ጋር ሃትሪክ ሲሰራ የአርሴናል አጥቂ ቪክቶር ዮከሬስ አይደለም፣ የአርሴናል አጥቂ ጄሱስ አይደለም። የአርሴናል አጥቂ የነበረው ሚካኤል ሜሪኖ ነው በ10ኛ 9 ቁጥር። ነገር ግን ሜሪኖ ሲገባ ለምንድን ነው ኢዜ ፋይናል ሰርድ ስፔስ የሚያገኘው? ፋይናል ሰርድ ኳሶችን የበለጠ ለፔኔትሬሽንም ለተለያየ እንቅስቃሴ በደንብ ሜዳ ውስጥ እይታው ጎላ ብሎ የሚወጣው። ነገር ግን በቀጥታ ሁለቱ ስትራይከሮች ሲኖሩ ከምሽቱ ጨዋታ ውጪ በነበሩ ጨዋታዎች ኢዜ አይጎላም። ለምንድን ነው ይሄ ጉዳይ ሚስተዋለው? በደንብ ተመልከቱ። የክሪስታል ፓላስ አጫወት ሃይ ተርኖቨር ነው አይደል? በጣም ጥብቅ የሆነ ሎው ብሎክ ተጋጣሚ ከራሱ የመጫወቻ ክልል ወጥቶ ወደ 29-30 ሜትር ድረስ ወደ መሀል ሜዳ እስኪመጣ ድረስ ፓላስ ፒን ሆኖ በ5 ነው የሚከላከለው። 3 ወይም 2 አማካዮች አሉ። ኢዜ ግን ከማቴታም ባለፉት ዓመታት ደግሞ ከነ ኦሊሴም ከተለያዩ ተጫዋቾች ለየት የሚያደርገው ከክንፍ ተነስቶ ወደ 10 ቁጥር ቦታ እንዲገባ፣ ይሄ ማለት ሰፊ ስፔስ እንዲጠቀም ኦሊቨር ግላስነር ያደረጉት ወይም ከዛ በፊት የነበሩ አሰልጣኞችን ከተመለከታችሁ ከክንፍ ይነሳና ወደ 10 ቁጥር ነው የሚገባው። ይሄ ማለት በ10 ቁጥር ቦታ ድሮፕ እያደረገ የሚገባ የሚወጣ ተጫዋች የለም። ስፔሶች አሉ በጣም የተለጠጡ። ስለዚህ ፒን ሆኖ እዛ ጋር የሚቆም ተጫዋች የለም። ተጫዋቹ ኳስ ከያዘ በኋላ ድሪብል ለማድረግ ለማሰብም በተቾች መሃል ስፔሶችን ክሬት ለማድረግ በቂ የማሰቢያ ቦታ ያገኛል። ስለዚህ ከክንፍ ተነስቶ የሚጫወት የ10 ቁጥር ተጫዋች ተፈጥሯዊው የክሬቲቭ አማካይ ነው። ግን መነሻው የት ነው? ከክንፍ የሚነሳው ደግሞ ለተጫዋቹ ምቾትና ስፔስ ክሬት ለማድረግ በሚፈለገው ኳሊቲ ደረጃ ኳሶችን እንዲያደራጅ ነው። ፋይናል ሰርድ ላይ አሲስትም ቻንስም ክሬት እንዲያደርግ በዚህ 100% ውጤታማ ነው በፓላስ ቤት። በአርሴናል ቤት ግን አጥቂዎቹ ሲኖሩ ለምሳሌ ጋብሪኤል ጄሱስ ሲኖር ኢዜን ከማይመቸው አንደኛው የሜዳ ውስጥ እንቅስቃሴ መካከል ኢዜ የሚገኝበት ፖዚሽን ላይ አውቶ ፖዚሽን እየሆነ ጄሱስ ይገኛል። ለምሳሌ ደብል አፕ ያደርጋሉ አንድ ስፔስ ላይ። ኢዜ ደግሞ አጠገቡ ኳስ የሚቀበል ሳይሆን ተጫዋቾችን ከፖዚሽን ውጭ የሚያደርግለትን ተጫዋች ነው የሚፈልገው። ይሄ ማለት ኦፍ ዘ ቦል ያለውን ወርክ ሬት። አሁን ለምሳሌ ሜሪኖ ሲኖር ኢዜ በጣም ሜዳ ውስጥ ኮንፈርት የሚሰማው ወደ ሁለቱም ዊንግ ይወርዳል። ያኔ የማለኛውን የሜዳ ክፍል ተመልከቱ። ሁለቱም ሴንተር ባኮች በሐሰተኛውን 9 ቁጥር ተከትለው ከፖዚሽን ሲወጡ ኢዜ የሚያገኘውን ስፔስ ተመልከቱ። በቀጥታ 10 ቁጥርን ቦታ ለሹትም
ለአሲስትም ይመቸዋል። እዛ ፖዚሽን ላይ መገኘት ይችላል። ከቶትናም ጋር 3ቱም ግብ የተቆጠረው ሜሪኖ ሜዳ ውስጥ እያለ ነው። ግን ከተመለከታችሁ ኒኪ ቫንደቬንን ወደ ዲስቲኒ ኡዶጊ በኩል ድሮፕ እያደረገ ወደ ሳካ በሁለት ጥምረት ከፖዚሽን ውጭ ያደርጋል። ወደ ላይ ሲሄድ እነ ፔድሮ ፖሮን እንግሊዛዊያን ፉልባክ ከፖዚሽን ውጭ ያደርጋል። በዚህን ሰዓት ኢዜ የሚፈጠረው ስፔስ ያቺ የ10 ቁጥር ተጫዋች እንዲገኝበት የሚፈለገው ፖዚሽን ነው። በዚህ መሃል ምን ይሆናል? ተጫዋቹ የማሰቢያም የድሪብልም ወደ የትኛውም የሜዳ ክፍል ቴክኒካሊ ከዛም በኋላ ያለውን ኃላፊነት እንደ ኢዜ የሚወጣ ተጫዋች የለም። ስለዚህ ተጫዋቹ የሚፈልገው ራሱ ፕሬስ ተደርጎ ራሱን ከፕሬሲንግ ነፃ አድርጎ ስፔሶችን ክሬት ከማድረግ ይልቅ በቡድን ሪትም ውስጥ አንዱ ተጫዋች የተጋጣሚ የመጨረሻ ሚድፊልደርም ሊሆን ይችላል፣ የመጨረሻም የተከላካይ ክፍል ተጫዋችም ሊሆን ይችላል። አንደኛውን ከፖዚሽን ውጪ ሲያደርግና ኢዜ ሰፊም የሜዳ ስፔስ ሳይሆን ስፔስ አሁን ለምሳሌ ለ5-6 ተች ድሪብል የሚሆን ቦታ እና የማሰቢያ ጊዜ ካገኘ ለምንድነው በምሽቱ ጨዋታ ካያችሁ ከክርስቲያን ኖርጋርድ ብዙም አልራቅም፣ ፒቮት ላይ ነው ያለው። ግን ካያችሁ ወደ ሁለቱ ወደ ግራውም ወደ ቀኙም 8 ቁጥር እያዘነበለ ሲጫወት ኳስን ከተቀበለ በኋላ ቀጥታ የሚያየው ኢዜ ዳይሬክት ነው። አሁን ፕሮሴስ እየተደረገ ረጅም ሰዓት የአርሴናል የኳስ ቁጥጥር ብልጫ ሜዳው ሲኖር ኢዜ ማይመቸው ወይም ኦዲጋርድ እንደ ክሬቲቭ አማካይ ሳይሆን እንደ አንድ ሴንትራል አማካይ 80 እና 90 ኳስ እየነካ ሜዳ ውስጥ የሚሽከረከረው ለኮንትሮል ሲስተም ስለሚመች ነው። ኢዜ ግን ኮንትሮል ሲስተም ውስጥ አይደለም ያደገው፣ ሃይ ተርኖቨር ነው። በጣም በመልሶ ማጥቃት የሚፈጥኑ በሚገኙ ስፔሶች መካከል የማይጠበቁ ዳይሜንሽኖች እየተጠቀመ ቻንስን ክሬት ማድረግ ግብን ማስቆጠር ነው፣ ከምንም ላይ ማስቆጠር ነው። ስለዚህ በእነዚህ እንቅስቃሴዎች መሀል ላይ ደግሞ አርሴናል ሆም አድቫንቴጅን ሲጠቀም በደንብ ካስታወሳችሁ የመጀመሪያ 35-40 ደቂቃ ቶትናም በኳስ ቁጥጥር ብልጫ አንደኛ ነው፣ ግን 0.06 ኤክስጂ ነበር። አርሴናል ግን በማጥቃቱ በኩል የተሟላ ቡድን ነው። ኳስን ለቶትናም በመተው ቶትናሞች ከፖዚሽን በወጡ ቁጥር በፍጥነት ሃይ ተርኖቨር እያደረጉ ኢዜ ያስቆጥር ነበር። በዛ ወቅት ይሄ ሐሰተኛ 9 ቁጥር ተጫዋች ተከትሎት መጥቶ ኢዜ ፖዚሽን ላይ ሳይሆን ወደ ክንፍ ነበር ወርዶ ሜሪኖ ኳሶች የሚጠቀመው። ስለዚህ ኢዜ ቢሰለፍ የበለጠ ኮምፈርተብል የሚሆነው ከሜሪኖ እና ከካይ ሃቨርት ጋር ነው። ለምን? ፖዚሽን ተጫዋች አይደሉም፣ አይቆሙም፣ አይገደቡም። ቦክስ ውስጥ ወርደው ወደ ሁለቱ ክንፍ መጫወት ይችላሉ። ኳስን ሆልድ አድርገው ይዘው ከኢዜ ጋር እዛ ጋር ዋን ተች ቱ ተች መጫወት ይችላሉ። የጎከሬስን ፍላጎት ተመልከቱ። ፒን ሆኖ አጥቂው አስቆጣሪ ስለሆነ ወደ ግብ ቀርቦ ኳስን መቀበል ነው የሚፈልገው መጀመሪያ እና ሁሌም ዳይሬክሽኑን ተመልከቱ። ወደ ግብ አትራክቲቭ የሆነ ሩጫዎች ላይ ነው ትኩረቱ ያለው። ስለዚህ እሱ ራሱ ኳስንና ስፔስን ይፈልጋል። ስለዚህ ሁለት ስፔስ የሚፈልጉ ተጫዋቾችን ፋይናል ሰርድ ላይ አርሴናል ሲያስጫውት ከኳስ ውጪ ሲሆን ቡድኑ በፕሬስ አቅምም የፕሬሲንግ ሬዚስታንስን መቋቋም አይችልም። ያኔ ምን ይሆናል? የነዚህ ሁለት ተጫዋቾች ሙቭመንት ከኳስ ውጪ አርሴናልን ያጎላል። ያኔ አማካዩ ላይ ጫና ይፈጠራል። ኢዜ ምን ሆኖ ነው ፕሬስ ማያደርገው? ለምዶ ፖዚሽን ማይዘው? ይሄ ተጫዋች ተፈጥሯዊ ስኪሉ ከኳስ ጋር ያለው ቆይታው ነው የበለጠ የዳይሬክት አታክ ተጫዋች ነው። ስለዚህ እነዚህ ታክቲካዊ ጉዳዮች እንግዲህ ለአርቴታ ግልጽ ናቸው። ተጠቅሞ ውጤታማ ሆኖበት ሜዳ ውስጥ አይቷል። ለሲቲ ለማርቲኔሊ ግብ ከሲቲ ጋር መቆጠር ያደረገው ፓስ ከተከላካዮች ጀርባ በአየር ላይ ፓስ ያደርግ እንጂ የምሽቱ አይነት ፔኔትሬሽን ኳስ እኮ ነው ለማርቲኔሊ ያደረገው አይነት በተመሳሳይ መልኩ ያደረገው ራሱ ማርቲኔሊ ሲያስቆጥር፣ ማድዌኬ ሲያስቆጥር የቡድን አጋሩ። ስለዚህ ይሄ ተጫዋች የበለጠ ኳስን ተቆጣጥሮ ይሄ በተቾች መሃል ስፔስን ዝግ ባለ ቴምቦ ከሚፈልግ ይልቅ አርሴናል ለምሳሌ በደንብ ተመልከቱ። ሁለቱ ሴንተር ባኮች ወደ ተጋጣሚ ጫና ለመፍጠር
ይሄ ሃይ ፕረስ ለመጫወት ከራሳቸው ሜዳ ወጣ ብሎ በሚጫወቱ ጨዋታ ኢዜ ቢበዛ በዛ ጨዋታ 40 ኳስ አይነካም። ለምን? የተቾቹ ቁጥር ከፍ ይላሉ። ስለዚህ ኮንትሮል ሲስተም ላይ በቦል ኬር በኩል ድሪብል እያደረገ መሄድ ሳይሆን ተሽ እያደረጉ ሰውን እየቀነሱ ኳስን ወደ አደጋ ክልል ማቅረብ ነው። ነገር ግን የምሽቱን ደግሞ ግብ ተመልከቱ። የዊገን ተጫዋቾች 6 ተጫዋቾች በግራና ቀኝ አማካይ ክፍል 3 ሆኖ ተደርድረው መሀሉ በቀጥታ ስፔስ ነበረው የማዱዌኬ ግብ ስትቆጠር። እሱ ግን ፓስ ያደረገበት ፖዚሽን ወደ አሲስት የሚቀርብ ፖዚሽን ላይ ሆኖ አይደለም። እንደውም ኤክስፔክትድ አሲስቱን ብታዩ 0.01 ነው። በጣም ከምንም ላይ ነው አሲስት ያደረገው። ስለዚህ ስፔሶችን የማግኘት አቅምን ሜዳ ውስጥ የአርሴናል ሙቭመንት ክሬት የሚያደርግበት ጨዋታ ላይ እንደ ኢዜ አስደናቂ ተጫዋች አይኖርም። ተመልከቱ፣ ይሄ ተጫዋች ከቼልሲ ጋር በካራቦ ካፕ በዛ ደረጃ ትላልቅ ስፔሶችን ስለማያገኝ 3ቱ ሆልዲንግ ሚድፊልደር ባህሪ ያላቸው አማካዮች ኳስን ይቆጣጠራሉ። ኳስን ከለቀቁ በኋላ ደግሞ ከኳስ ጀርባ ናቸው። ስለዚህ ኢዜ ኳስን ተቀባብሎ እንደ ኦዲጋርድ በትዕግስት 80-90 ተች ውስጥ የሚቆይ ተጫዋች አይደለም። በ15 ደቂቃ ለምሳሌ ተጫዋቹ ለ3 እና ለ4 ድሪብል የሚያመች ስፔስ ካገኘ 4-5 አጋጣሚዎች ካሉ እርግጠኛ ሆኜ ልንገራችሁ እንደማታው 2-3 አሲስት በሰከንድ ውስጥ ማድረግ ይችላል፣ ወይም በሰከንድ ውስጥ ማስቆጠር ይችላል። አሁንም ታክቲካል ፍሌክሲቢሊቲ ያለው ይህን ጉዳይ አጣርቶ ፍሌክሲብል አድርጎ በተለይ የማርቲኔሊ አይነት ከተከላካይ ጀርባ መሮጥ የሚችሉ የነ ማዱዌኬ የነ ሳካ አይነት እንዲሁም ቪክተር ዮከሬስን ጨምሮ የሚሮጡ ፔኔትሬት የሚያደርጉ ተጫዋቾች ካሉና የማታው አይነት በስፔሶች መሃል እንዲጠቀም እየተመለሰ ለፔኔትሬሽን እንዲመቸው ስፔሶችን እንደ ቡድን አርሴናል ክሬት የሚያደርግ ከሆነ ከአሁን በኋላ ሄዶ የቡድኑ ቶፕ አሲስት ተጫዋችን መብለጥ ይችላል። የኢዜ ካራክተር ነው። ታስታውሱ እንደሆነ በተጠናቀቀው የውድድር ዓመት 2ኛ ሲዝን ኢዜ በእግር ኳስ ሕይወቱ ትልቁን ቁጥር ነው ያሳለፈው። በሁሉም ውድድሮች ካልተሳሳትኩ ከ20 በላይ የግብ ተሳትፎ፣ 2ኛ ዙር ላይ 13 የግብ ተሳትፎ አድርጓል። በደንብ የምታስታውሱ ከሆነ የማቴታ አስደናቂ ብቃት 2ኛ ዙር ላይ አምና የሚገርም ነበር በፓላስ። ግን ትልቁ የማቴታን ስራ ካስታውሳችሁ ወደ አማካይ ስፍራ ይወርዳል። ኳስን ሆልድ አድርጎ ዋንተሽ ተጫውቶ የተጋጣሚን ተከላካይ ቀንሶ የሚሮጠው ወደ ኢዜ ወደ ነበረበት ፖዚሽን ላይ ያኔ ወደ ሴንተር ያሉ ስፔሶችን ኢዜ ድሪብል እያደረገ እየተጠቀመ ባዶ ስፔስ ያገኛል። አስደናቂ ኬሪያ ውጭ ግቦችን ቦክስ ውስጥ እየደረሰ የሚደገፋቸው ኳሶችን በተመሳሳይ ክሬት ይደረጋል። ስለዚህ ከክንፍ ተነስቶ 10 ቁጥር ቦታን ይዞ ለሚጫወት ተፈጥሯዊ ተጫዋችና በበርካታ ተች ውስጥ ሳይሆን የተገኙ ስፔሶችን በፍጥነት በመጠቀም ራሱን ያዳበረ ክሬቲቭ አማካይን አርቴታ 58-60% የኳስ ቁጥጥር ብልጫ ወስዶ ጌሙን ኮንትሮል አድርጎ ፋይናል ሰርድ ላይ የበለጠ ከአንደኛው ክንፍ ሌላኛው ክንፍ በሚሽከረከሩ ኳሶች ውስጥ ተቾች ውስጥ የሚቆይ ከሆነ ኢዜ ስፔስ አያገኝም። ስለዚህ ጨዋታው ላይ የመዋጥ ባህሪ ያጋጥመዋል። ይሄ ማለት ከተጫዋቹ ተፈጥሯዊ የታክቲክ ተስማሚነት ፖዚሽን ነው። ለዛ እኮ ነው አርቴታ የመጀመሪያውን ዙር በደም ካያችሁ በዳይሬክት አታክ ከፍተኛ ግብ አስቆጥሯል። ዳይሬክት አታኩ ደግሞ ከሪካርዶ ካሊፊዮሪ ኳሶች ይነሱ ነበር በደንብ እነዛ ኳሶች ለምሳሌ ቅድም ያነሳ ነው የኢዜ ኳስ፣ ከዛም በተመሳሳይ ለቪክተር ዮከሬስ ከተከላካይ ጀርባ ጥሎ ከክንፍ ተነስቶ ያስቆጠረው። ስለዚህ የአርቴታ የቡድን እንቅስቃሴ ከዳይሬክት አታክ እያደገ ፋይናል ሰርድ ገብቶ እሱንም ተጋጣሚ ቦክስ ውስጥ ገብቶ እድሎችን የማስቆጠር አማራጭ እየተጠቀመ ነው። ለዚህ ነው የምሽቱን ጨዋታ የ2022-23 አርሴናልን ይመስላል ያልናችሁ። አንድ የምናስታውሰው ሃይ ተርኖቨርን በ2022-23 ከሊቨርፑል ጋር መሰለኝ የ3-2 የኤምሬትሱ ጨዋታ ማርቲኔሊና ሳካ ያስቆጠሩት ግብ አንድ አይነት ነበር። ከረፍት በፊት ከፔናልቲዋ በፊት ማለት
በፈጣን መልሶ ማጥቃት ከተከላካይ ጀርባ የተገኘውን ስፔስ እንዴት እንደተጠቀሙ ፔኔትሬሽን ፓሶች ነበሩ። ልክ በምሽቱም ጨዋታ ይሄ ሙቭመንት ነበር በአርሴናል በኩል ስናይ ነበር። ስለዚህ ኢዜ የበለጠ ኮምፎርታብል እንዲሰማው አርሴናል ወደ ተጋጣሚ የመጫወቻ ክፍል በሃይ ላይን ገፍቶ ከመጫወት ይልቅ የምሽቱ አይነት ከራሱ የሜዳ ዞን በየፖዚሽኖቹ ስፔስን እየፈጠረ ከሄደ ኢዜ ከዚህ በላይ አሲስትም ግብም ያስቆጥራል። ስለዚህ ሚካኤል አርቴታ ከማርቲን ኦዲጋርድ መምጣት በኋላ ያን ፖዚሽን ቤዝድ የበለጠ ጌሙን ኮንትሮል የማድረግ እና አማካይ ክፍሉን በማጥበብ በፋይናል ሰርድ በሃይ ኢነርጂ ፕረስ ማድረግ፣ ሚድ ሰርድ አግሬሲቭ መሆን፣ የራሱን የሜዳ ክፍል አለማስደፈር፣ በነጠቃቸው ኳሶች ላይ የተረጋጋ መልሶ ማጥቃትና እርምጃ መውሰድ ነው። አሁን ይቺ እርጋታና ኮንትሮል ማድረጉ ኢዜን ከታክቲካዊ ንድፈ ሀሳብ እያወጣ እያስገባ እዛ ቦታ ላይ ማንቃት አልቻለም። ይሄ አዲሱ ታክቲክ ከመጀመሪያው ዙር በኋላ የተቀየረው ሁለተኛ ዙር ላይ። በተመሳሳይ ደግሞ የተጋጣሚም አይነት ወሳኝነት አለው ለኢዜ አይነት ተጫዋች። ቼልሲ በሎው ብሎክ፣ ሊድስ በሎው ብሎክ፣ ሰንደርላንድ፣ ብሬንፎርድ በአንድ አይነት ካራክተር ከገቡ ስፔስ ለማስከፈት ትዕግስት ይፈልጋል ሜዳ ውስጥ። ትዕግስት ደግሞ እያንዳንዱ የኳስ ንክኪ እርጋታና የሰከነ እያንዳንዱ ስፔሶች ላይ ጥንቃቄ የተሞላው መሆን አለበት። ለዛ ደግሞ ከኢዜ ይልቅ የሚያመቸው ኦዲጋርድን ሲነጠቅም እዛው በተጋጣሚ የመጫወቻ ክልል ምላሽ ለመስጠት የበለጠ የማያቋርጥ ከአንድ ኳስ በላይ ፕረስ ማድረግ ቢችለው ኦዲጋርድን። ለዛ እኮ ነው አርቴታ የበለጠ ሁለተኛ ዙር ላይ ኦዲጋርድን በቋሚነት ደጋግሞ የሚጠቀሙ እንጂማ እኮ ለእኛም የሚታየው ክፍተት እኮ ለአርቴታ የበለጠ ይታያል። አርቴታ ማርቲን ኦዲጋርድ ምን ሊያደርግ ቀጣይ እንደሚችል እኮ ከኛ በላይ ያውቃል። ነገር ግን እሱ መብለጥ የፈለገበት የቡድን ስትራቴጂን በማስፈጸም በኩልና የተጋጣሚን ያጫወት ሲስተም የበለጠ ለማስከፈት እዛ ፖዚሽን ላይ ያለ እረፍት ያለ ድካም ወርክ ሬቱ ኦፍ ዘ ቦል ወክ ከማድረግ ይልቅ ያለምንም ድካም ፕረስ ለማድረግ ኦዲጋርድ ቅድሚያ ይሰጠዋል። ኢዜ ከአንድ ኳስ በላይ እኮ ፕረስ አያደርግም። በደም አድማጮች ከታዘባችሁ አሁን የብሬንፎርዱ ጨዋታ ላይ ቫንደርበርግ ለያኔልት ፓስ ካደረገ በኋላ ኢዜ ያችን ኳስ ፕረስ አደረገ፣ ይቆማል። ስለዚህ አንድ ሰው በአርሴናል በራሱ ፍቃድ አውት ኦፍ ፖዚሽን አደረገ ማለት ነው ከቆመ። ስለዚህ ያኔልት አንድ ስቴፕ ድሪብል ሲያደርግ የማሰቢያ ጊዜ ያገኘ። ኦዲጋርድ ቢሆንስ ያኔልትን ተከትሎ ይሄዳል። ለምን እስከ ራሱ የመጫወቻ ክልል አይሆንም። ይህንን ነው አርቴታ ፕሬሲንግ ሬዚስት ብሎ ቅድሚያ የሚሰጠው። የኢዜ ነፃነት ከኳስ ጋር ባለች እንቅስቃሴና በፋይናል ሰርድ በሚገኝ ስፔስ ላይ ጥገኛ ሆነ። ለዛ ነው ኤበሪቼዜ ከመተቸት ይልቅ የተጫዋቹ ታክቲካል ፍሌክሲቢሊቲ ነው ምቾት የነሳው ስለ የነበረው ከዚህ በፊት። ይሄን ጉዳይ ደግሞ በተመሳሳይ ፒኒንግ ስትራይከር ሲስተም የቪክቶር ዮኬሬስ ሰርቪስ ያሳጡትን ሰርቪስ እጦት ተጫዋቹን በተቃራኒ የመጫወቻ ክልል የማይረግጠው የሜዳ ክፍል የለም። በአራት የኋላ መስመር ተከላካዮች መሃል እየሆነ ኳስን ከ36 አቴምት በኋላ ሁለት ኳስ እያገኘ ይሄ ተጫዋች 15 ኳስ ነው የነካው ቢባል ለምን ይወቀሳል? ስለዚህ እግር ኳስ ሜዳ ውስጥ አሁን ዘመናዊ እግር ኳስ ታክቲካሊ በጣም ከፍ ስላለ የተጫዋቾችን ካራክተር በሙቭመንት ውስጥ ነው መረዳት። የቡድኑ እንቅስቃሴ ነው አሁን የተጫዋችን ነጥሮ የማውጣት ኳሊቲ የሚያሳየን። በዛ መልኩ ነው እኔ የተረዳሁት የኤበሪቼዜ። ለማንኛውም በምሽቱ ጨዋታ አስደናቂ ፓሶቹና ከሱ የሚጠበቁ ክላሶችን አሳይቶ እንግዲህ ለቀጣይ ለወልቭሱ ጨዋታ በቦታው ላይ ቢያንስ ማርቲን ኦዲጋርድ ካላገገመ የበለጠ በወልቭስ ጨዋታ እንግዲህ ሆም አድቫንቴጅን ተጠቅሞ ወልቭስ ከራሱ የመጫወቻ ክልል ከፒን ሲስተም ከወጣ ኢዜንም በዛ ጨዋታ ጠብቁ። ከዚህ የበለጠ አስደናቂ አሲስቶችን ማድረጉ አይቀርም። ለማንኛውም ግን የአርቴታ ቡድን ለአራት ዋንጫ የመጓዙ እድል ከጊዜ ወደ ጊዜ በብርሃን ፍጥነት ከፍ እያለ በአስደናቂ ዴብዝና የጨዋታ ስታይል እንግዲህ እንደቀጠለ ነው። ሳካን ግን በ10 ቁጥር ቦታ መመልከታችሁ አርቴታ ለቀሪ 12 ጨዋታና ለሌሎች ውድድሮች አዲስ ኤክስፐሪመንት አይመስላችሁም? ምክንያቱም ማድዌኬን ላይ አንድ የተመለከተው ታክቲካዊ ጉዳይ አለ።
ያንን ደግሞ አይዲያ ከምናባክን በራሳችን ሀሳብ ስለምንሰራ በነገ ወይ ከነገ ወዲያ በሚኖረን የዕለተ ፕሮግራም ላይ ይዘንላችሁ እንመጣለን። ለማንኛውም ይሄ ሀሳብ ከየትኛውም ገጽ ላይ ተገልብጦ ወይም ኮፒ ተደርጎ ወይም ተተርጉሞ አይደለም። ይሄ የራሳችን ሀሳብ የሚካኤል አርቴታ አርሴናልን በሜዳ ውስጥ ተመልክተን ተጫዋቹ እንዴት በተገመተው ደረጃ ያን ውጤታማነቱን ለምን አልደገመም የሚለውን ነገር ከፓላስ የምናውቀውን በአርሴናል ቤት የሚያሳየውን ጉዳይ አያይዘን ለማንሳት ሞከርን። ከተስማማችሁ ሀሳባችሁን በኮሜንት ላይ፣ ካልተስማማችሁ ደግሞ ምክንያታችሁን በተመሳሳይ አስቀምጡ። ለማንኛውም ግን አርሴናል በአስደናቂ 4-0 ድል ወደ ቀጣዩ ዙር ዊገንን በማሸነፍ ተሻግሯል። በኢዜ ዙሪያ ይዘን ልንመጣ ያሰብነውን ሀሳብ ከኤፍኤ ካፑ ድል ጋር አያይዘን በእንዲህ መልኩ አነሳን። ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በዚህ ፕሮግራም ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።